ምነው ጨዋታችን አልተመቸህም እንዴ? አይ ኧረ እኔ ጭራሽ ምን እንዳላችሁ ራሱ አልሰማው። እዚያው እንደ ያለው እዚህማ እዚህ ነኝ፣ ግን ፊልም እያየሁ ነው። በደንብ ፎከስ አድርገህ ነው ማለት ነው የምታየው? ታዲያ ካየው አይቀር እንደሱ አይሻል? አይንህ እንዳይጎዳ። ስላሰብሽልኝ አመሰግናለሁ። በቃ አይተኛም፣ ሲገላበጥ ነው የሚያድረው። የኔ አላማ ምን ሆነና? ወይርቂ እናስገባት ነው። በጣም ብዙ ነገር እኮ ምን? የታገትኩበትን ጊዜ እያሰብኩት ነበር። እሺ መጨረሻ ላይ ያሰብሽው ንገሪኝ። እኔ እንጃ። ረብቃ በማሚ እንደከፋሽ አውቃለሁ፣ ግን አሁን ታማ ምንም ማለት አልችልም። አይ አቤል፣ ማሚ አይደለችም ያሳገተች። ምን ማለት ነው? እሷና ስትኛ ነበር እንዴ? ብዬ ነበር፣ ግን አቤል ሴራ ነው። የምን ሴራ? ሁሉም ነገር ማሚ እንድንጠረጥራት የተደገሰ ነበር። እንደዛ ማን ሊያደርግ ይችላል? ረብቃ እኔ እንጃ። አትዋሽኝ። እዩን አላምነው። ማን ነው እዩ? ወንድምህ። ምን? ረብቃ ምን እያልሽ ነው? አዎ አቤል፣ ሁሉንም ነገር እሱ ያደረገው እየመሰለኝ ነው። ረብቃ በእናትሽ እየቃዠው ነው ብቻ በይኝ። አይ ልክ ነኝ። እንዴ ረብቃ እዩ እኮ ወንድሜ ነው። አውቃለሁ። እንዴ እና እንዴት እንደዚህ ታስቢያለሽ? ይሄ ድንቀን እኮ ራሱ ከፍቶት እያለቀሰ ነበር። ቆይ ግን ከመቼ ጀምሮ ነው አንቺ እንደዚህ አይነት ሀሳብ ማሰብ የጀመርሽው? ልጄን ከቀሙኝ ቀን ጀምሮ። እና ልጁ እዩ? ቆይ ምን ማለት ነው? አዎ አቤል፣ ልጄን እዩ ነው የገደለው። እባክሽ ረብቃ እስኪ ዝም በይ። ለምንድን ነው የምለው? አልልም። ይኸውልሽ ከዚህ በላይ አታስከፊኝ። ወንድሜን እኮ ነብሰ ገዳይ እያልሽው ነው። አዎ። እና እዩ የኔን የወንድሙ ልጅ ገደለ? አለመቀበል ትችላለህ። ይኸውልሽ ወንድሜን የማውቀው እኔ እንጂ አንቺ አይደለሽ። ንብረቱ በሙሉ በመቲ ስም እንደሆነ ቢያቅ፣ ልጁን እኔ እንደገደልኩበት ቢያቅ ምን ሊፈጠር እንደሚችል ነገር አስቀምጠው። አቤል ተረጋጋ። ምን ሆነ ነው? እሱን ነገር አስቀምጥ። አቤል ተረጋጋ። አቤል የእዩን ሴራ ደረሰበት። እንግዲህ ርብቃን እንዴት ወንድሜን እንደዚህ ትያለሽ ብሎ በጥፊ መቷት ከውጭ ወጣ ሲል፣ ነገር ግን እዩ ተደብቆ እያወራ ንብረቱ በመቲ ስም እንደሆነ እኔ ደግሞ ልጁን እንደገደልኩበት ቢያውቅ ምን እንደሚፈጠር አስበዋል? እንዴት እንደዚህ ቀላል ነው ትለኛለህ? እያለ ባወራበት ሰዓት አቤል በጣም ተናዶ መኝታ ክላስ ውስጥ ገብቶ መሳሪያ ይዞ ወጥቶ እኮ አንተ ነህ ልጄን የገደልክብኝ፣ አንተ ነህ ይህን ሁላ ስራ እየሰራህ ያለው ብሎ ሲል፣ አቤል ተረጋጋ፣ ቀስ በል እያለው ባለበት ሰዓት እንግዲህ አቤልን እታገለዋለሁ ብሎ ሲል፣ አቤል ግን ተኩሶ እዩን መታው። ርብቃ በነገሮቹ ላይ በጣም ደንግጣ ስለነበረ መሳሪያ ይዞ ሲወጣ እሷን የሚመታት መስዋዕት፣ ምክንያቱም ከእሷ ጋር መቷት በጥፊ መቷት ስለነበረ የወጣው መሳሪያውን ሲያወጣ እንዴት ወንድሜን እንደዚህ አልሽ ብሎ ወደ እሷ የሚዞር መስሏት በጣም ደንግጣ፣ ነገር ግን የርብቃ አጎት ሁኔታውን ሰምተው ወደ ውጭ እየሮጡ ሲወጡ፣ አቤል ምንድነው ያደረከው? ነገሮቹን እኮ እኔ በሙሉ አውቃለሁኝ፣ ላስተካክል እኮ አብሬያችሁ ካልሄድኩኝ ብዬ ያልኩት ለዚህ ነው እንጂ ወንድምህ ሁሉንም ነገር እንዳደረገው መጀመሪያውኑ ገብቶኛል ብሎ ሲል፣ አጎቴ እንዴት ነው እያወቅ እስካሁን ድረስ ዝም ያልከኝ? ብሎ ሲል፣ እኔማ ተረጋግተን ቀስ ብለን ነው እንጂ እንደዚህ በችኩል እርምጃ ተወስዳለህ ብዬ አላሰብኩም ነበር። በል አሁንም ተረጋጋ፣ ልጁን ወደ ሆስፒታል እንውሰደው፣ አንተ ነገሮችን ተወው፣ እኔ ሁሉንም እጨርሰዋለሁ ብሎ እንግዲህ አቤልን ሲያረጋጋው ነበር የርብቃ አጎት። ርብቃም በጣም ተናዳ ነበረ። ልጇንም የገደለው እሱ ነው፣ ንብረቱንም ሁሉ በስሙ ያዞረው እሱ ነው። ነገር ግን በመጀመሪያ እምሰጥህ ቪዲዮና እማሳይህ አለ፣ ያንን ካየ በኋላ የፈለከውን አድርግ ሲለው ነበረ አቤልን፣ እዩ ማለት ነው። በጣም ተናዶ ስለነበረ ሊሰማው አልቻለም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ርብቃ በጣም ተጠራጥራ ካልሄድኩ ስትል፣ ወደ አዲስ አበባ ሳልተመለስኩ ስትል፣ አጉቷ ትንሽ ተረጋጊ ብለው ሲሏት በጣም ስትጨናነቅና በሀሳብ ስትዋጥ ሲያዋት፣ ቆይ ግን ምንድን ነው የደረሰው እናንተ ላይ የሆነውን ነገር በሙሉ እስኪ ንገሪኝ እያሏት ባለበት ሰዓት ሁሉንም ነገር ስትነግራቸው እንግዲህ ስለ እዩ ሁሉን እያንዳንዱ እየነገረቻቸው ባለችበት ሰዓት ሪችም እንግዲህ ክትትል እያደረገች ነበረ። እሱን ስለደረሰችበት አጎቷ ስላወቁና ስለተረዱ
ወደ ቤት ሲመጡ እንግዲህ እዩ ለምን መጣችሁ ብሎ ሲላቸው ይባላል እንዴ ብለው ሲል እንዴ እናንተ ለራሳችሁ መውደቂያ የላችሁ ጭራሽ ሌላ ሰው ይዛችሁ ትመጣላችሁ ብሎ ሲል ይልቅስ ግቡ አይባልም ብላ ርብቃ ስትገባ እዩ በሁኔታው በጣም ተገርሟል፣ ደንግጧል። ምክንያቱም እነሱ ወጠውልኝ ሄዱ፣ ካሁን በኋላ እንደፈለኩኝ እሆናለሁ፣ እዝናናለሁኝ፣ በመቲ ስም የሆነውን ደግሞ በራሴ ስም አደርጋለሁኝ እያለ መቲን አሳምኗት ካበቃ በኋላ መቲም እንግዲህ ደስተኛ ሆና ችግር የለውም ውዱ ባሊ ቤቱን በአንተ ስም ይሆናል እያለችው ባለችበት ሰዓት እንግዲህ ቤቱ እኔ እናንተ ከተስማማን አይቀርማ እዛ ያለኝን ልብሶችን በሙሉ ጠቅልዬ ይዤ ልምጣ በማለት ወደ ቤቷ ሄዳ ነበረ። ነገር ግን እሷ ከመምጣቷ እነሱ ሲገቡ እዩ በጣም ደንግጠው ስለነበረ ደውሎላት እንዳትመጪ ብሎ ሲላል እየቀለድክ መሆን አለበት ስትለው እንዴት ነው በዚህ የምቀልደው ብሎ ሲላት መቲም እንግዲህ አላመነችውም ነበረ። ለአዙ ስትደውልላት አዙም ስልክ እነሱ ፊት ላለማንሳት አልፈለገችም እና ወደ ውጭ ወጥታ እያወራች ባለችበት ሰዓት እንግዲህ መቲ እርግጠኛ ነሽ መጥተዋል ስትላት አዎ መጥተዋል፣ እነሱ እኮ እንዳይሰሙ ብዬ ነው ስልክሽን ያላነሳሁት፣ አሁንም ወደ ውጭ ወጥቼ ነው እያዋራሁሽ ያለሁት ብላ ስትላት እንግዲህ በጣም እሷም ደንግጣ ቆይ እንዴት ሊሆን ይሄ ቻለ እያለች ባለችበት ሰዓት እዩ መጥቶ ከማን ጋር የምታወሩ ብሎ ሲያፋጠጣት አዙን መቲ ናት የደወለችልኝ ብላ ስትል ምን እያለችሽ ነው መቲ ስላት እነ ርብቃ መምጣታቸውን ሰምታ እኮ የነገርካት ነገር እውነት ነው አይደለም የሚለውን ለማረጋገጥ ደውላ ነው ብላ ስትላት በቃ ጥሩ ነው ግን ነገሮችን እንዳትቀበጣጠሪ እሺ፣ ያው እኔና አንቺ ብናውቀው ብዙ ሚስጥር አለ ብሎ ሲያስጨንቃት አቦ እንደሷ አትበለኝ እያለችው እና ታዲያ ልጃቸውን አልገደልኩም ልትይ ነው ብሎ ሲላት ነበረ። እንግዲህ ሪችም የነ ርብቃን መስማት መምጣታቸውን ሰምታ ወደ ቤት እየከነፈች ስትመጣ ከርብቃ ጋር ሰላም ተባብለው እንዲሁም ደግሞ የርብቃን አጎት ሰላም ብላ ርብቃም እንዴት ልመጪ ታሽታል እንዴ ለምን እንደዚህ ይባላል እንዴ ስትል ገባይ በቃ ተይው ማን እንደነገረሽ ስትላት ነበረ ርብቃ ማለት ምክንያቱም አዙ ናት የምትነግርሽ እና መምጣታችን ስትላት እንዳውም ይልቁንስ አንቺ አልነገርሽኝም በአንቺ በጣም ተቀይሜብሻለሁ ምናምን ስትላት እኔ እኮ ገና መግባታችን ነው ደውልሻለሁ ስለ አንቺ ደግሞ ቀድመሽ መጣሽ ስትላት እና በመምጣት ደስ አላለሽም ስትላት እንዴት ነው ደስ የማይለኝ እያለች ባለችበት ሰዓት እንግዲህ ሁላቸውም ተሰብስበው እየተጨዋወቱ ባሉበት ሰዓት እንደ አጋጣሚ እዩ በጣም ምንም ደስተኛ ስላልሆነ አቤልን የምናወራው ነገር አለ ወደ ውጭ እንውጣ ብሎ እንግዲህ አቤል ይዞት ከወጣ በኋላ ቆይ ምን እያደረክ ነው ብሎ ሲለው ምን አደረኩኝ ሲል ቆይ ለምንድን ነው ሰውየውን ይዘህ የመጣኸው ብሎ ሲል የርብቃ አጎት እኮ ነው ካልሄድኩኝ አለ ቤቱ ነው ችግር የለውም መምጣት ይችላል ብሎ ሲል እንዴት ቤቱ ነው ብለህ ትላለህ ሰዎቹ መጥተው ልቀቁ ቢሉንስ ሲል መልቀቅ ካለብን ሁላችንም እንለቃለን ያኔ ስንወጣ እሱም ይወጣል አታስብ ብሎ ሲለው እንግዲህ አቤል ይሄ ለዚህ ቀላሉ ነገር ነው እንዲህ ብሎ አቤል ትቶ ሲወጣ ግን እዩ በጣም ሲናደድና ሲበሳጭ ነበር። ቆይ አሁን ምን ላደርግ ነው እያለ ባለበት ሰዓት እንግዲህ ተናዶስም ወደ ቤት ገብቶ እንግዲህ ሁላቸውም ተሰብስበው የተጫወቱ ባሉበት ሰዓት እዩ ተንስቶ ርብቃ ስጦታ አለኝ ብሎ ከገባ በኋላ የተጠቀለለ ነገር ይዞ መጥቶ ክፈችው ብሎ ሲላት ምንድን ነው ሲል ክፈችውና እዩ ብሎ ሲላት አቤል አንስቶ ሊከፍተው ሲል አንተን አይደለም እሷን ያልኩት ብሎ ሲል አጎትየውም በቃ አቤል አንተ ተው እሷ ትክፈትና ትየው ብሎ ሲል እሺ በማለት እንግዲህ ርብቃ ከፍታ ስታየው የልጆች መጫወቻ ስለነበረ በጣም ከፍቷት እንግዲህ ወደ ውጭ ወጥታ እያለቀሰች ባለችበት ሰዓት ሪችም ተከትላ አጽናንታት ይህን ነገር አሁን እኮ በሱ ቤት እኔ ማናደዱ ነው እዩ ሰራልሃለሁ እያለች እንግዲህ ርብቃ በጣም ተናዳበታለች ማለት ነው። ምክንያቱም ሁሉንም ነገር ደርሳበታለች። እሱ ያደረገውን በሙሉ በንግግሯ ሁሉ ራሱ እየፈራ ነው እዩ ማለት ነው። እንደነቃችበትና እንደጠረጠረችው
ተረድቷ ያው ባፏ አላወጣችም አልተነፈሰችም እና ነው እንጂ ሁሉንም ነገር ተረድቶታል ማለት ነው። እንግዲህ ርች ጋር ተመካክረው ሁሉንም ማሚ እየረዳቻቸው እንደሆነ ወረቀት እየሰጠቻቸው እንደሆነ ሰውየውም ደግሞ እየደረሰበት ነው። በቅርብ ሁሉም ነገር ይስተካከላል፣ ቦታ ቦታ ይይዛል እያለቻት ባለችበት ሰዓት እንግዲህ ጥርጣሬያቸውም የሁለታቸውም እዩ ስለሆነ እንግዲህ ማሚቴ እንዴት ይህን ልታደርግ ቻለች በሚለው ርብቃ ትንሽ ተገርማለች። ግን ቢሆንም እሷን ሙሉ በሙሉ ማመን የለብንም። እየረዳችን ያለችው ግን እሷ ናት። ምክንያቱም ወረቀቱን ትልቁ ፋይል ራሱ ለአዙ ሰጥታት አዙ ለእኔ የሰጠችኝ እሷ ናት እንዳትናገሪ ብላ ለማንም እና ባክሽን ይሄንን ነገር ላቤን እንዳትነግሪው ስትላት እሷም እሺ ብላ ነበረ እና ማሚ ግን እንዴት ይህን ነገር ልታደርግ ቻለች? መጀመሪያ እሷ ናት የወሰደችው ብዬ ነበር እኮ ስትል እኔም እንደዛ ነበር የመሰለኝ፣ ግን እንደዛ አይደለም። በእርግጠኝነት ይሄ የዩ ስራ ነው እንጂ ማሚ ይህን ነገር በዚህ ነገር የምታውቀው ነገር ያለ አይመስለኝም ስትላት ነበረ ማለት ነው። እንግዲህ እነሱ ትንሽ ነገሮችን ከረሳች በኋላ ወደ ቤት እንግባ ተባብለው ተያይዘው እንደገቡ እንዳለ አጎታቸው መጣችሁ ሲላቸው አዎ መጥተናል አጎቴ ጥለንህ ጠፋን አይደለም ምናምን ስትለው አልጠፋችሁም አላችሁ ይኸው መጣችኋል አይደል እንዴ ደግሞ እኮ የተጫወትኩ ነው እንትን አላለኝ ምናምን እያለ ባለበት ሰዓት እንግዲህ አንዳንድ ነገሮችን እያወሩ የተጫወቱ እነሱ ሶስታቸው በጣም ይሳቁ ባለበት ሰዓት እዩ ዝም ሲል እዩ ምን ነው ተጫዋት እንጂ ብላ ስትለው ርብቃ እዚህ እኮ ቴሌቪዥን እያየሁ ነው ምናምን ስትለው በድጋሚ እነሱም ወሬያቸውን ይዘው እያወሩ ባሉበት ሰዓት ሲሳሳቁ ምንድን ነው ምናምን ብላ ስትል እንግዲህ ርች እኛ ጋር ትጫወትም እንዳትሰበሰብ እንዲሆን አይ እኔ እኮ የምታወሩትን ሁሉንም ነገር አልሰማም እዚህ ነው እያየሁኝ ያለሁት ምናምን ስትል ርብቃ አረ ስታይማ በቃ ሀሳብህን በሙሉ ጠቅልለህ እዛ ብቻ ነው የምታየው ማለት ነው ጥሩ ነው ምናምን ስትለው እንግዲህ ነው ብለሽ ነው ስላት አዎ እንግዲህ እሱም ብርሌ የተነቃመች ይሆናል እቃ ምናምን እያለ ሲል ነበር ማለት ነው እንደነቃችበት ስለሚያውቅ ርችና ርብቃ እንግዲህ አንዳንድ ነገሮችን አሽሙር ጣል ጣል ሲያደርጉበት እሱም ነገሮቹ ደስም ስላላለው ይሄ ነገር አላስተማመነኝም በማለት ተንስቶ በቃ ደህና ደሩ ማሚቴ ደህና ደሪ ብሎ ወደ መኝታ ክላሱ ሲገባ ርብቃ ዛሬ እንግዲህ አይተኛም ሲገላበጥ ነው የሚያድረው ስትላት ሪችም የኔ ሀሳብ ምኑ ሆነና ብለው በጣም ደስ ብሏቸው ሲስቁ ባሉበት ሰዓት እንግዲህ አጎትየውን በቃ እኔም ልግባ ነገ እንጫወታለን ብለው ወደ መኝታ ክላስ ሲገቡ እኛም እንግባ አንተኛ በቃ ስትላት ርብቃን በቃ እሺ ማሚቴ እናስገባትና እንተኛለን ተባብለው ማሚቴን አስገብተው እንግዲህ እነሱም ወደ የመኝታ ክላሳቸው ከሄዱ በኋላ ርብቃ እንቅልፍ እምቢ አለኝ ብላ ቁጭ ብላ በነበረበት ሰዓት አቤል ለምንድን ነው አተኝም እንዲህ ብሎ ሲል እንቅልፍ አልወሰደኝም ምናምን ስለ ሁኔታው እያንዳንዱ ስትነግር ርብቃ ነገሮቹን ሁሉ ማሚ እንዳደረገችብሽ አውቃለሁ፣ ነገር ግን አሁን እንደዚህ ታማ እሷን ልጠይቃት አልችልም ይቅርታ ብሎ ሲላት አይ ማሚ አላደረገችም ይሄ ነገር ይሄ ሁሉ ሆን ብሎ ሴራ ነው ማሚን እንድንሰባትና እንድንጠረጥራት እንጂ ማሚ የለችበትም እዚህ ላይ ስትል እንዴት እሷ ስትይ አልነበር እንዴ ካሁን በፊት ብሎ ሲላት እኔም መስሎኝ ነበረ ግን ደግሞ እሷ አይደለችም ሴራና ተንኮል ነው ብላ ስትለው ርብቃ የምታውቂው ነገር ካለሽ ንገሪኝ እያላት ባለበት ሰዓት እንግዲህ በጣም እየተናደደች እና እየተበሳጨችበት ልጄን የቀሙኝ ልጄን የገደሉብኝ ሁሉንም ነገር ያደረጉት ሰዎች አውቃቸዋለሁ እያለች ባለበት ሰዓት የምታውቂ ከሆነ በቀጥታ ተናገሪ ለምንድን ነው እንደዚህ የምትሆኝ ምናምን ብሎ ሲላት ያው ነገሮቹ ጋል እያደረጉ ባለበት ሰዓት ቆይ ርብቃ መቼ ነው እንደዚህ የሆንሽው ብሎ ሲላት ልጄን ካሳጡኝ ወዲህ ልጄን ከገደሉብኝ ወዲህ እንደዚህ ሁኛለሁ እንደዚህ ያደርገኛል ስትለው እና ደግሞ አሁን ማን ነው አደረገ ብለሽ የምትይው እሷን አላደረገችም ብለሽ ካልሽ ሲያል ወንድምህ እዩ እሱን አላምነውም ስትል ርብቃ ተሳስተሽ መሆን አለበት ብሰል አይ አልተሳሳትኩም ልጄን የገደለው ቤቱን ሁሉንም ነገር ንብረቱንም በስሙ ያደረገው እዚሁ አጠገባችን የተቀመጠው እዩ ነው ብላ ስትል እንግዲህ አቤልም ከመኝታ
ተነስቶ እንዴት ወንድምህ ይሄን አደረገ ትይኛለሽ? እንዴት ነው ወንድሜ ልጅህን ገደለብህ ብለሽ የምትይኝ ርብቃ ብሎ ሲያት፣ አዎ እሱ ነው እየገደለው። ምን ያክል ታምነዋለህ? ከገዛ ፍቅረኛ ጋር እኮ ተኝቶ ያገኘኸው ወንድምህ ነው። ስለዚህ እሱን አላምነውም። ይህን ሁሉ ነገር ያደረገው ወንድምህ ነው ብላ ስትለው እሱም ተናዶ ርብቃን በጥፊ መቷት ወደ ውጭ ሲወጣ እዩ ሽንት ቤት ውስጥ ሆኖ ብቻ እንግዲህ ማንም አልሰማኝም የደረቀ ሌሊት ነው ብሎ እያወራ ባለበት ሰዓት አቤል ወደዛ ሲጠጋ ቤቱን በመቲ ስም እንደሆነ ንብረቱ በሙሉ በመቲ ስም እንደሆነ እኔ ደግሞ ልጅን እንደገደልኩበት ቢያውቅ ምን የሚፈጠር ይመስልሃል ብሎ እያወራ ባለበት ሰዓት እንግዲህ በጣም ተናዶ ተጠግቶት ነበረ። ግን ምንም ነገር አላደረገውም። ቀጥ ብሎ ተመልሶ ወደ መኝታ ክላስ ሄዶ መሳሪያ ይዞ ነበረ የመጣው ማለት ነው። መሳሪያውን ይዞ መጥቶ አንተ ነህ ልጅን የገደልከው? አንተ ነህ ይሄን ሁሉ ነገር ያደረግከው ከጀርባ የሆነህ? እንዴት ይሄን ለማድረግ አበቃ? እንዴት እኔ ወንድሜ ነህ ብዬ እንዲህ አይነቱን ነገር ሳላስበው ውጭ አጣራለሁ ብዬ ስል ለካ አንተ እዚሁ ጎን የተቀመጠክ ይህን ሁሉ ነገር ያደረግከው አንተ ነህ። ሌላውን ተው፣ ልጄን የገደልከው ብቻ ይበቃል፣ ሌላው ሁሉም ነገር ነው እያለ ባለበት ሰዓት እንግዲህ እዩ መሳሪያውን እቀማለሁ ብሎ ሲታገል፣ ነገር ግን አቤል እንዴት ይህን ታደርጋለህ በማለት ሊተኩስበት ችሏል ማለት ነው። በጣም ነው የሚያሳዝነው። ሰው ወንድሙ በወንድሙ እንዴት እንደዚህ ይጨክናል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቢራቢሮ ቤተሰቦች እንኳን ሰላም መጣችሁ። ለቢራቢሮ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ።